ክቡር ምክትል ጠቅላይ ሚኒስትር፣ ክቡር ፊልድ ማርሻል ብርሃኑ፣ ክቡራን ሚኒስትሮች፣ ጀነራሎች፣ የክልል የከተማ ከፍተኛ አመራሮች፣ በዚህ ስፍራ የምትገኙ ኢትዮጵያውያን እንዲሁም በያላችሁበት የምትከታተሉ ኢትዮጵያውያን ከትናንትና ጀምሮ በምስራቅ ሐረርጌ በውቢቷ ሐረር ከተማ ዛሬ ደግሞ በደማቋ ድሬዳዋ በርካታ የልማት ስራዎች ስናይ ቆይተናል። በምስራቅ ሐረርጌ ትናንት የሰው ልጅ አርሶ አደር ማሽን ሊሰራ የማይችለውን ተራራ ገንድሶ እንዴት ያለ የአፈር ጥበቃ ስራ እንደሚሰራ በዓይናችን አይተን ተገርመናል። በብዙ ሀገራት እስከ 2.5 ሜትር የሚጠጋ የእርከን ስራ የሚሰሩ ሀገራት እንዳሉ እናውቃለን። ትናንት በምስራቅ ሐረርጌ ግን እስከ 3 ሜትር እና ከዚያም በላይ የሚጠጋ የእርከን ስራ የሚሰሩ አርሶ አደሮች ውብ የሆነ እጅ ስራን ማየት መደመም እድል ስላገኘን እዛ ያልነበራችሁ ሰዎች በዚሁ አጋጣሚ ይህንን መረጃ ባጋራችሁ ብዬ ነው። ሁለተኛው ምስራቅ ሐረርጌ ላይ ያስደነቀኝ ስራ ከጥቂት ዓመታት በፊት በሴፍቲ ኔት ይተዳደሩ የነበሩ ቆላማው ምስራቅ ሐረርጌ ላይ የሚገኙ አርሶ አደሮች ወይም አርብቶ አደሮች ታርሶ የማይታወቅ አካባቢ መጠነኛ ግድቦች በመስራት ካናሎች በማስፋፋት ሰፋፊ የበጋ ስንዴ እርሻዎች አይተናል። እዚያ እጅግ አስደማሚውና ጀነራል መኮንኖች ብትሰሙት ልብ የሚያሞቀው ጉዳይ በነበርኩበት ወረዳ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር የነበረ 74%ቱን ከሴፍቲ ኔት ነፃ አውጥተው የቀረውን 26% በሚቀጥሉት 2 ዓመታት ነፃ አውጥተን እርዳታን፣ ልመናን ታሪክ እናደርጋለን የሚሉ በጣም የቆረጡ አርሶ አደሮችና አመራሮች በምስራቅ ሐረርጌ አይተን ተስፋ ተሞልተን ተደስተን ወደ ውቢቱ ሐረር ከተማ ሄድ። ሐረር በሌማት በኢንዱስትሪ በከተማ ኮሪደር በቱሪዝም ካላቸው ውስን ሀብት መጠነኛ ሀብት ሐረር የዛሬ 2 ዓመት በመጣሁበት ጊዜ ካየሁት በብዙ እጥፍ የበለጠ አስደማሚ ስራ ትናንት ተመልክቻለሁ። ካየኋቸው ስራዎች ውስጥ
እጅግ የገረመኝ ታስታውሱ እንደሆነ የዛሬ 7 ዓመት ገደማ በወንድማማች ህዝቦች ተከስቶ የነበረው አርቲፊሻል ግጭት በርካታ ሴቶች፣ አዛውንቶች ተሰደው ሀረር በአንድ ካምፕ ውስጥ ነበሩ። እዛ ካምፕ ላያቸው መጥቼ ነበር። አንደኛው የገባሁበት ሼድ ስገባ አንዷ ሴት ትወልዳለች፣ ሌላኛዋ ደግሞ ህፃኗ አርፎባት ለቅሶ ብቻ የነበረበት ሁኔታ ነበር። ትናንት እዛ ቦታ ላይ ወጣቶች ተደራጅተው የኢንዱስትሪ ስራ እየሰሩ የሀረር ከተማን የሚያስቡ መብራት እየፈጠሩ በትናንትናና ዛሬ መካከል ያለውን ልዩነት እንደ ቀንና ማታ በተለየ መንገድ እንዳይ በጣም ልቤ በደስታ እንዲሞላ የሚያስችል ስራ ስላየው በእጅጉ ደስ ብሎኝ ወደ ጀጎል ደግሞ ስንሄድ ጀጎል ረጅም ጥንታዊ ታሪክ ያለው ቦታ ቢሆንም ከአያያዝ ውስንነት የተነሳ ውበቱ ብዙ ስራ የሚጠይቅ ነበር። ፕሬዝዳንት ቱርዲ ከክልሉ ነዋሪዎች ጋር በመተባበር ምንም አይነት ድጋፍ ሳይደረግለት ጀጎልንም አካባቢውንም ሀረርንም በስሟ ልክ ውብ የሚያደርጋትን ስራ እየሰሩ ፍቅር ተመግበን ፍቅር አይተን ፍቅር እግር አወጥቶ ሲጓዝ ተመልክተን ወደ ድሬዳዋ መጣን። ድሬዳዋ በንጽጽር ሞቃታማ አካባቢ ነው ከሀረር። አሁን ደግሞ እንደምታውቁት ረመዳን ጾም ነው፣ የፋሲካም ጾም ነው። በዚህ ሁሉ ጾም ውስጥ ጾመኞች በየመንገዱ ቆመው ከማይነጥፈው ፍቅራቸው እና ሰላም ወዳድ ከሆነው ማንነታቸው የተቀዳ እጅግ ውብ ጠዋት ነበር ያሳለፍነው። በቆየንባቸው ቆይታዎች ኢንዱስትሪዎች አይተናል። የብረት ማቅለጫ፣ የግራናይት ማምረቻ፣ የዘይት ማቀነባበሪያ ኢንዱስትሪዎች በዚህ ጠዋት አይተን ነበር። ከዚያ ባሻገር ከተማው እየሰራ ያለውን ስራዎች ከዚህ በኋላ የምንመለከት ቢሆንም አጠቃላይ በምስራቁ የሀገራችን ክፍል በግብርናው፣ በሌማት፣ በኢንዱስትሪ፣ በከተማ፣ በኮንስትራክሽን አስደማሚ ስራዎች መሬት እየነኩና የዜጎችን ሕይወት እየለወጡ መሆኑን ለማየት ችለናልና ጀነራል መኮንኖች አብረን ስላልነበር እናንተም እንኳን ደስ ያላችሁ፣ አስደናቂ ስራ እየተሰራ ነው ያለው ለማለት ነው። መከላከያን በሚመለከት መከላከያን ከመሰረቱ ስለምናውቀው እያስደመመኝ እየገረመኝ ያለው ነገር እና እንዲቀጥል የምፈልገው መከላከያ የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች፣ እጥረቶች የሚዘጋ ስራ እየሰራ የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስካጥላ ኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ 4-5 ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ 4 ዓመት 3 ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ፣ በሆስፒታል በተደጋጋሚ እያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪ የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። ኢትዮጵያ አፍሪካ ውስጥ ዝቅተኛ ሪሶርስ ለመከላከያ ከሚመድቡ ሀገራት ተርታ ትመደባለች። ከዚያው ሀብት ላይ እንደዚህ ያለ ቋሚ ነገር ስትሰሩ ማየት በጣም ልብ የሚያሞቅ ስለሆነ እዚህ ያላችሁ ጀነራል መኮንኖች፣ ፊልድ ማርሻልን ጭምር አደራ ማለት የምፈልገው ልማት የማያለማ ሰርቶ የማይሸጥ ገንብቶ የማይሸጥ አርሶ ራሱን የማያበላ ልብስ ሰፍቶ ራሱን የማያለብስ ወታደር ሀገር እየበላ የሚኖር ስለሚሆን
ማልማትና ገንዘብ ማምጣት መቻላችሁ በእጅጉ አስፈላጊ ነው። አንዳንድ ደካማ ሰዎች ሰሞኑን በአጋጣሚ ሲመረቁ ካዩቸው ስራዎች ተነስተው መከላከያ ኢንዱስትሪ ትኩረት አግኝቶ ሌሎች ነገሮች ቀርተዋል የሚል ሮሮ ሲያሰሙ ይደመጣል። መከላከያ ገና አልጀመርንም፣ ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊየን ለመከላከያ ትመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብትን የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ እንድትሆኑ አደራ ማለት እፈልጋለሁ። ትናንት ካየሁት እና ፊልድ ማርሻል ቢያስቡበት ብዬ ማሳሰብ የምፈልገው የሐረር አካዳሚ የሐረር አካዳሚ በጣም በርካታ ኦፊሰሮች ያወጣ በአፍሪካ ስመጥር ተቋም ነበር። አሁን በዛ ሁኔታ ላይ አይደለም ትናንት ያየሁት። ይሄ ቢታሰብበትና አካዳሚ ያስፈልገናል። ብዙ አካዳሚ እንዳላችሁ አውቃለሁ፣ ግን ታሪካዊ ስመጥር የሆነው የሐረር አካዳሚ ያን ክብሩን መልሶ ቢይዝ ለሐረር ከተማም ተጨማሪ ውበት ይሆናል። ለመከላከያም ለአፍሪካም ደግሞ ብዙ ሙያተኞች የምናፈራበት ስለሆነ ቢታሰብበት ለማለት ነው። ምስራቁ የሀገራችን ክፍል በግብርና፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማለን። በተለይ ግራናይት ላይ፣ ብረት ላይ በዚህ ቀጠና ያዩዋቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ፣ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ፣ ፍቅራችሁ እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ አብራችሁ እንድትቆሙ የኢትዮጵያን ብልጽግና የምናረጋግጥበት አንዱ ምሰሶ እንድትሆኑ አደራ እያልኩ በሐረር በምስራቅ ሐረርጌ ዛሬ በድሬዳዋ ከተማ ለተደረገልን ደማቅ አቀባበልና ላሳያችሁን ፍቅር ከፍ ያለ ምስጋና እያቀረብ ቀሪው ጊዜ የሰላም፣ የልማት፣ የብልጽግና ወደፊት የመጓዝ ኢትዮጵያን የማስቀጠል እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ።